የአገሩ ዜጋ ሁሉ ልክ እንደ አንድ ቤተሰብ እናቴ፣ አባቴ፣ እህቴ፣ ወንድሜ እየተባባለን የሚጠራራው ስንት ቢሆኑ ነው አሉን? 100 ሚሊዮን ናቸው። ይደንቃል። ለካ 100 ሚሊዮን ሕዝብም አንድ ቤተሰብ ነን ብሎ ማሰብ ይችላል። አንድነት የደርግ ዘመን መፈክር ሆኖ ለቀረብን ለኛ ይህ በሀገራችን ቢሆን ብለን የምንመኘው የዘወትር ጸሎታችን ነው። እነሱ ግን እንኳን ስጋቸው የሀገራቸው ዜጋ ቱሪስት ሆኖ ድንገት ያገኙትንም ሰው ወጣት ከሆነ ወንድሜ፣ እድሜው ከገፋም አጎቴ እንጂ አንተ ሰውዬ አይሉትም። ሀገራቸው ኢኮኖሚያን የቀየረችበት ፍጥነት፣ መሰረቱን ለማስፋት የሄደችበትም ርቀት የአንድነታቸው ውጤት ነው። ከ40 ዓመት በፊት የሚላስ የሚቀመስ ያልነበራት 70 ከመቶ ዜጎቿ ከድህነት ወለል በታች የሚማቅቁባት ጦርነት ያደቀቃት ማዕቀብ ያጎበጣት የምድራችን ድሃ ሀገር ነበረች። ዜጎቿን መመገብ ይከብዳት የነበረችው ሀገር ዛሬ የዓለም ቱሪስቶች ለምግቧ ብቻ ብለው የሚጎበኟት ሀገር ሆናለች። በቴክኖሎጂ የደረሰችበት ከፍታ ያስቀናል። በጥቂት ሀገራት ብቻ የሚመረተውን የኤሌክትሮኒክስ ቺፕስ ጨምሮ የቴክኖሎጂ የፈጠራ ማዕከል ሆናለች። የዓለማችን ትልቁ የሞባይል ስልክ አምራች ድርጅት ሳምሰንግ 60 ከመቶ ስልኮቹን የሚያመርተው በዚህች ሀገር ነው። አፕል ለኮምፒውተርና አይፓድ፣ ኤልጂ ለቴሌቪዥንና ፍሪጅ አምራችነት መርጠዋታል። በዓለም አቀፍ ደረጃም በፈርኒቸርና በቡና ኤክስፖርት ሁለተኛ፣ በሩዝና በጨርቃጨርቅ ሶስተኛ ደረጃ ላይ ትቀመጣለች። የእኛ ነው ብለን የምንመካበት ቡና ለእኛ የዝና ለእነሱ የካዝና ዘመዳቸው ነው። በገዛ ቡናችን ቀድሞ ማወቅ ቀድሞ ለመገኘት ዋስትና እንደማይሆን ምስክር ይጠሩናል። ጨርቃጨርቅ የተካነችበት ኢንዱስትሪ ነው። በየትኛውም የዓለም ክፍል ቢሆኑ ቁምሳጥኖን ከፍተው ልብስ ከመደርደሪያው ላይ ጫማ አንስተው የተመረተበትን አገር ቢያዩ ቪየትናም የሚለውን ስም በጉልህ ተጽፎ ያገኙታል። ብዙዎቻችን ቪየትናም ሲባል የሆቺሚኒ ስም ቀድሞ ይመጣልናል። የሆቺሚን ልጆች አሜሪካን አይቀጡ ቅጣት ቀጥተው በኢኮኖሚ አንኮታኩተው በበቃኝ ያባረሩ ጦረኛ ህዝቦች ናቸው። ይህ በአሜሪካ ላይ የተቀዳጁት ድል በመላው ዓለም በኢምፔሪያሊዝም ላይ የሚደረገውን ትግል ያቀጣጥል ነበር። ቪየትናም ዛሬም እንደ ሆቺሚን ዘመን ኮሚኒስት ናት፣ በአንድ ፓርቲ የምትመራ። ኢኮኖሚዋ ግን ለካፒታሊዝም ያደላል። በቆዳ ስፋቷ የኢትዮጵያን ሩብ ብታህል ነው። በህዝብ ቁጥር ግን ደረስኩባችሁ ትለናለች። 101 ሚሊዮን ዜጎች አሏት። የኤስ ቅርጽ ባለው ካርታዋ ትታወቃለች። ቻይና፣ ላኦስና ካምቦዲያ ጎረቤቶቿ፣ የደቡብ ቻይና ባህር የምስራቅ አካሏ ናቸው። ቱሪዝም የምትተማመንበት የገቢ ምንጯ ሲሆን በዓመት 12 ሚሊዮን ጎብኚዎችንና 35 ቢሊዮን ዶላር ገቢ ያመጣላታል። ቱሪስቶች ይወዷታል። በትንሽ በጀት ብዙ ተዝናንተው የሚመለሱባት በኑሮ ርካሽነት የምትታወቅ አገር ናት። በኦንላይን ቢዝነስ የሚተዳደሩ በሀገራቸው የኑሮ ውድነት የተማረሩ የምዕራቡ ሀገራት ዜጎች ጥራት ያለው ኑሮ በዝቅተኛ ዋጋ ለመኖር ርካሽና ፈጣን በሆነው ኢንተርኔቷ ቢዝነስ ለመስራት ቀላል በሆነው የቪዛ ፕሮሰሷ ለመጠቀም ሲሉ አዲሷ መዳረሻቸው አድርገዋታል። እንደ ሸምበቆ የሚመዘዘውን ኢኮኖሚዋን፣ በከፍተኛ ደረጃ የሚያድገውን መሰረተ ልማቷን፣ የረጋ ሰላሟን፣ ለኢንቨስትመንት ያላትን ምቹ ፖሊሲና 97 ከመቶ የተማሩ ዜጎቿን ያዩ የዓለም ባለሀብቶችም ወደዋታል። ሳይሳቀቁ ኢንቨስት ያደርጉባታል። ኢኮኖሚዋ ግማሽ ትሪሊየን ዶላር ደርሷል። ይህችማ ምን አላት እንዳይሉን ከ40 ዓመት በፊት ምን ነበራት ይሆናል መልሳችን። የሀብታም ሀገራትን ደረጃ ባትቀላቀልም መካከለኛ ገቢ ካላቸው ሀገራት ጋር እጅ ለእጅ መጨባበጧ ግን አልቀረም። እንዳያያዟ ደግሞ መካከለኛ የሚባለው ሰፈር ብዙም የምትቆይ አትመስልም። ጠንካራ ዜጎች አሏት። እንደ ሀገራቸው ቀርከሃ ቢጎብጡ እንጂ የማይሰበሩ ቻይናና አሜሪካ፣ ፈረንሳይና ሞንጎሊያ ሊሰብሯቸው መጥተው ክንዳቸውን ቀምሰው ተመልሰዋል። ማናችሁ ሲባሉ የድራገን ልጆች ነን የሚሉት ስረ መሰረታቸው ከክርስቶስ ልደት በፊት ወደ 2879ኛው ዓመተ ዓለም ይመልሰናል። ኪኒንግ ቮንግ ለቪየትናማውያን አብርሃማቸው ነው፣ የታሪካቸው መጀመሪያ። ከሱ የሚቀድም ሰው አያውቁም። ላክሎ እንኳን ሁለተኛ ደረጃ ላይ ይቀመጣል። የቪየትናማውያን አባት የድራገኑ ንጉስ ማለት እሱ ነው። እህል ውሃ ሆኖበት ልዕለሰብ ከሆነችው የተራራዋ ነዋሪ ከአኮ ጋር ተጋባ። ከትዳራቸውም 100 ልጆች አፈሩ። የዛሬዎቹ ቪየትናማውያን የ100ዎቹ የአኮ ልጆች የልጅ ልጅ ልጆቻቸው ነን ብለው ያምናሉ። ወደ የትኛውም የአገሪቱ ክፍል ቢሄዱ ይህንን ንግርት የሚያስታውሱትን የድራገን ምስል ያያሉ። ከክርስቶስ ልደት በፊት በ111ኛው ዓመተ ዓለም የድራገን ልጆች በቻይና ተወረሩ። ለ1000 ዓመታትም የቻይና ግዛት ነበሩ። የድራገን ልጆች አይሰበሬ የመንፈስ ጥንካሬ የሚያስደንቀን ይህኔ ነው። ቻይና ለድፍን 1000 ዓመታት በቪየትናም ብትቆይም
ሀገራቸውን እንጂ ልባቸውን አስተዳድረው አታውቅም። የእግር እሳት እንደሆኑባት ነው የኖሩት። የዚህ ምስክሩ ከ1000 ዓመታት በኋላ ትግላቸው ሰምሮ እንደ አውሮፓውያን አቆጣጠር በ938ኛው ዓመተ ምህረት ቻይናን ከሀገራቸው ማባረር መቻላቸው ነው። ይህ ለብዙዎቻችን የጦርነት ውጤት ብቻ ሊመስለን ይችላል። ግን 1000 ዓመት ሙሉ እንዴት የቻይናን የበላይነት ሳይቀበሉ ኖሩ? እንዴትስ ቋንቋቸው ተውጦ ባህላቸው ተረስቶ የትግል ወኔያቸው ተዳክሞ ከቻይናውያን ጋር አልተዋሃዱም የሚለው ከጦርነትም ካልሸነፍ ባይነትም በላይ ምርምር የሚጠይቅ በሰው ልጆች ስብዕና እንድንደነቅ የሚያስገድደን ታላቅ ክስተት ነው። ጦረኝነታቸው ግን ቻይናን በማሸነፍ አይገደብም። በአንድ ወቅት አብዛኛውን የዓለም ክፍል ወረው በብረት ክንድ የገዙት ሞንጎላውያን እንኳን ቪየትናምን 3 ጊዜ ገጥመው 3ቱንም ተሸንፈዋል። ከቻይና ቅኝ ግዛት ከወጡ በኋላ ቪየትናማውያን ለ600 ዓመታት በሰላም ኖረዋል። በ17ኛው ክፍለ ዘመን ግን ጠላት የሚፈራው ክንዳቸው ለእርስ በርስ ጦርነት ተነሳ። ሲጀመር ግጭቱ የሁለት ቤተሰቦች ነበር። በእርግጥ በየትኛውም አገር ሁለት ቤተሰቦች ሲጋጩ መንግስት ይገላግላቸዋል። ችግሩ ቤተሰቦቹ ፖለቲከኞች ከሆኑ ነው። ያኔ እነሱ በየቤተ መንግስታቸው ተቀምጠው ሀገር ጎራ ለይቶ በስማቸው ይዋጋል። ይህ የመንፈሰ ጠንካሮቹ ቪየትናማውያንም ደካማ ጎናቸው ሆኖ በሁለት ቤተሰቦች እየተመሩ ጎራ ለይተው ለ200 ዓመታት ተዋጉ። አንድነት ጥንካሬን፣ ጦርነት ድካምን ይወልዱ የለ። በእርስ በርስ ጦርነት መዳከማቸው ለሁለተኛው የቅኝ ግዛት ዘመን ዳረጋቸው። መከፋፈላቸው በር የከፈተላት ፈረንሳይ እንደ አውሮፓውያን አቆጣጠር በ1858 ከላኦስና ካምቦዲያ ጋር ደምራ ኢንዶቻይና የሚል መጠሪያ ወዳለው ግዛቷ ጠቀለለቻቸው። ተከፋፍሎ ያጡትን ነፃነት መልሶ ለማግኘት አንድ ሆነው ለ87 ዓመታት ከፈረንሳይ ጋር መዋደቅ ነበረባቸው። ያም ሆኖ አልተሳካላቸውም። በ1945 ነገሮች ተቀያየሩ። የወቅቱ ገናና ኃይል የነበረችው ጃፓን የፈረንሳይን ጦር አባራ ቪየትናምን ተቆጣጠረቻት። ጃፓን ግን ብዙም አልቆየችም። በሁለተኛው የዓለም ጦርነት በመሸነፏ በወራት ውስጥ ቪየትናምን ለቃ ወጣች። ይሄኔ ፈረንሳይ ሁለተኛ ዙር ካልገዛዋችሁ ብላ መጣች። ልክ ኔዘርላንድ ኢንዶኔዥያ ላይ እንዳደረገችው መሆኑ ነው። የለም ያሉ በሆቺሚን የሚመሩ የቪየትናም ልጆች ለተጨማሪ 18 ዓመታት ከፈረንሳይ ጋር መዋጋት ነበረባቸው። ተሳክቶላቸው ዳግም ላትመለስ ፈረንሳይን አባረሯት። ችግሩ ግን ምዕራባውያን አገራት አካላቸው እንጂ ሴራቸው አይወጣም። ፈረንሳይ ቪየትናምን ለቃ ስትወጣ ለአጭር ጊዜ ተብሎ የተፈረመው ስምምነት ሌላ ጣጣ መጣ። ቪየትናም ሰሜንና ደቡብ በሚል ለሁለት ተከፈለች። በሰሜን ቪየትናም ኮሚኒስቶቹ እነ ሆቺሚን ነበሩ። አሜሪካ ደቡባዊ ቪየትናምን ተሽቀዳድማ ያዘቻት። እነ ሆቺሚን አንድ አገር ለመመስረት፣ አሜሪካ ደግሞ ደቡባዊ ቪየትናምን ለመገንጠል ጦርነት ገጠሙ። አሜሪካ በቀላሉ የምታሳካው መስሏት የጀመረችው ጦርነት በታሪኳ ከባድ ኪሳራን ያስተናገደችበት፣ ለ20 ዓመታት ያቆሰላት፣ በመጨረሻም በቃኝ ብላ በሽንፈት የወጣችበት ጦርነት ሆነ። በቪየትናም ጦርነት ብቻ 58200 የአሜሪካ ወታደሮች ሞተዋል፣ 300,000 ቆስለዋል። አሜሪካውያን በዚህ ደረጃ ማለቃቸው በሀገር ቤት ከባድ ቁጣን አስነሳ። የወታደር ምልመላ ስርዓታቸው ላይ አዲስ ሕግ እንዲወጣም አስገደደ። ከ1973 በፊት ዕድሜው ከ18 እስከ 26 የሆነ ማንም አሜሪካዊ ወጣት ሀገሩ ጦርነት ላይ እስከሆነች ድረስ የውትድርና ጥሪ ሲደርሰው ለሀገሩ የመዝመት ግዴታ ነበረበት። በዚህ ሕግ የተገደዱ በርካታ አሜሪካውያን ወጣቶች ያለ ፍላጎታቸው ወደ ቪየትናም ተልከው አልቀዋል። ይህ ያበሳጫቸው ልጆቻቸው የሞቱባቸው ቤተሰቦችና ጦርነቱን የሚቃወሙ ፖለቲከኞች ባሳደሩት ጫና አሜሪካ ዛሬም ድረስ የምትጠቀምበትን አዲስ የምልመላ ሕግ ለማውጣት ተገደደች። ማንም አሜሪካዊ ወዶና ፈቅዶ ካልሆነ ሀገሩ ጦርነት ላይ ብትሆንም ለብሔራዊ ውትድርና አይገደድም። የቪየትናም ጦርነት የአሜሪካን መሪዎች በሕዝባቸው ዘንድ ታማኒነት ያሳጣቸው፣ ዜጎችን በፖለቲካ አቋም የከፋፈለ፣ ፕሬዝደንቶች በትላልቅ ጦርነቶች ላይ ብቻቸውን እንዳይወስኑ በሕግ እንዲከለከሉ ምክንያት የሆነ ጦርነት ነበር። እንደ ሀገርም ቪየትናም ሲንድረም ለሚባል በሽታ ዳርጓቸዋል። ቪየትናም ሲንድረም ትላልቅ ጦርነቶችን የመፍራት ችግር ሲሆን በዚህ ምክንያት በ2001 ኢራቅን እስክትወራት ድረስ አሜሪካ ትላልቅ ጦርነቶችን ስሸሽ ነው የኖረችው። ከምንም በላይ የኢኮኖሚ ጫናው ቀላል አልነበረም። አሜሪካ በቪየትናም ጦርነት ምክንያት 170 ቢሊየን በአሁናዊ ግምቱ 1 ትሪሊየን ዶላር ቀጥተኛ የገንዘብ ኪሳራ ደርሶባታል። ይህ 20 ዓመታትን በዘለቀው ጦርነት ግንባር ላይ ያፈሰሰችው ገንዘብ ብቻ ሲሆን በሁሉም ዘርፍ የነበረው ወጪ ከዚህ በብዙ እጥፍ እንደሚበልጥ ይገመታል። በገፍ ያወጣችው ገንዘብ የበጀት እጦት ውስጥ ከቷት በወርቅ ይተመን የነበረውን የዶላር ኖት ወደ ፊያት መኒ ወይም በእምነት ላይ ወደ ተመሰረተው የወረቀት ገንዘብን ያለ ምክንያት የማተም ስርዓት ውስጥ እንድትገባ አስገድዷታል። በመጨረሻም ከ20 ዓመታት የማያባራ ጦርነትና መሸከም ካቃታት የሰውና የገንዘብ ኪሳራ በኋላ
እንደ አውሮፓውያን አቆጣጠር በ1975 አሜሪካ ፎጣ ጥላ ቪየትናምን ለቃት ወጣች። በዚህም ሰሜንና ደቡብ ቪየትናም ተዋህደው ዛሬ የምናውቃት ቪየትናም ተመሰረተች። አሜሪካ ጦርነቱ ከብዷት ብትወጣም ጠላቴ ባለቻት ቪየትናም ላይ የእጅ አዙር ጫና ማድረጓን ግን አላቆመችም። ዋነኛ መሳሪያዎቿ ደግሞ ማዕቀብና ዲፕሎማሲ ሆኑ። በዚህም ቪየትናም ከዓለም ተነጠለች። ድህነት፣ ሥራ አጥነትና የኑሮ ውድነት መለያዎቿ ሆኑ። ነገሮች በጨላለሙበት በዚህ ወቅት የቪየትናም ኮሚኒስት ፓርቲ አንድ በማንም ያልተጠበቀ የሀገሪቱን ታሪክ እስከ ወዲያኛው የቀየረ የኢኮኖሚ ሪፎርም አደረገ። ስሙንም ዶይሞይ ወይም አብዮት ሲል ጠራው። ጊዜው እንደ አውሮፓውያን አቆጣጠር 1986 ነበር። ከ40 ዓመት በፊት መሆኑ ነው። በፖለቲካው ኮሚኒዝምና ኮሚኒስት ፓርቲው እንደቀጠሉ ነው። በኢኮኖሚው ግን ሶሻሊስታዊ ገበያ መር ኢኮኖሚና መሬት ላራሹ ታወጁ። የግልና የውጭ ቀጥተኛ ኢንቨስትመንት ተበረታታ። ገበሬዎች ከዕለት ፍጆታቸው በላይ ማምረት፣ በገበያ ዋጋ መሸጥ ጀመሩ። ይህ በሆነ በ10 ዓመታት ውስጥ ብቻ ሩዝ በገፍ ተመርቶ ዜጎቿን አብልቶ ኤክስፖርት መደረግ ጀመረ። 700% ደርሶ የነበረው የዋጋ ግሽበት ዓለማችን ላይ ኑሮ ርካሽ ከሆነባቸው አገራት አንዷ እስክትሆን ወረደ። 70 ከመቶ የነበረው ድህነትም ወደ 20 ከመቶ ቀነሰ። ይህም ሪፎርም ለሚያደርጉ የዓለም መንግስታት ሁሉ አንድ መራር እውነት አስተማረ። የምር ሪፎርም ካደረጋችሁ እናንተ አትድከሙ። ውጤቱ ራሱ ስለ ሪፎርማችሁ አፍ አውጥቶ ያወራላችኋል። የሻይ አፍቃሪዎች ነበሩ። ቡናን እንኳን ጠጥተው አይተውት አያውቁም። የመጀመሪያዋ አረቢካ የቡና ተክል ሰሜናዊ ቪየትናም ስትደርስ መሬታቸው ላይ ስትተከል ከፍ ብላም ስትበቅል ዜጎቿ አላዩም፣ አልሰሙም። ጊዜው 1857 ነው። ሚሽነሪዎች ለግል ፍጆታቸው ሲሉ የፈረንሳይ ቅኝ ግዛት ከነበረችው ሪዩኒየን የቡና ተክል አምጥተው ቤተክርስቲያን ጓሮ ተከሉ። ይህም የቪየትናም ምድር ቡና ማብቀል እንደሚችል የተረጋገጠበት የመጀመሪያው እርምጃ ነበር። 31 ዓመታት አለፉ። 1888 በአብያተ ክርስቲያናት ጓሮና በእምነት አባቶች ዘንድ ብቻ የሚታወቀውን ቡና ለንግድ ብሎ የሚያመርት የመጀመሪያው ድርጅት ተቋቋመ። ቪየትናም ቡናን በሚመለከት የወሰደችው ሁለተኛው እርምጃ መሆኑ ነው። በዚህም የቡና ተክልን በሰፊው ለማምረት የሚያስችል ተስማሚ አየርና ለም መሬት እንዳላት ተረጋገጠ። እንደ አውሮፓውያን አቆጣጠር በ1903 እርምጃቸውን አሰለሱት። ዛሬ ላይ ቪየትናም የምትታወቅበት ሮቡስታ የቡና ዝርያ ለመጀመሪያ ጊዜ ቪየትናም ገባ። ይህ ሁሉ ሆኖም የቡና ነገር ዙሪያውን ይሽከረከራቸዋል እንጂ ከቪየትናማውያን ጋር አልተዋሃደም ነበር። ሕይወታችንን ይቀይረዋል ብሎ የሚያምኑበት ምክንያትም አልነበራቸውም። መትከሉም መጠጣቱም ላይ አልነበሩበትም። እንደ አውሮፓውያን አቆጣጠር በ1954 ፈረንሳይ ከቪየትናም እስክትወጣም የቅኝ ገዢዎች ተክል ተደርጎ ነበር የሚቆጠረው። ፈረንሳይ ስትወጣ የቪየትናም መንግስት የቅኝ ገዢዎችን የቡና እርሻ ቢወርስም በመጠን እዚህ ግባ የሚባል ግን አልነበረም። ነገሮች የተቀየሩት አሁን በቀደም ዕለት በ1986 ነበር። ስለ ዶይሞይ የኢኮኖሚ አብዮት ቀደም ሲል አውርተናል። ሪፎርሙ የሻይ አገር የነበረችውን ቪየትናም በቡና አጥምቆ በቅጡ ባላጣጣመችው ቡና ኢኮኖሚዋ እስኪቃና ቀየራት። ከዚህ በኋላ ነገሮች የተቀየሩበት ፍጥነት አስደናቂ ነበር። ሪፎርሙ 10ኛ ዓመቱን ሳያከብር ቪየትናም ከምንም ተነስታ የዓለማችን ሁለተኛዋ ቡና ኤክስፖርተር ሆና ነበር። ይህንን ደረጃ ዛሬም ማንም አልነጠቃትም። 17 ከመቶ የዓለምን የቡና ፍጆታ በማምረት ከብራዚል ቀጥላ ሁለተኛ ደረጃ ላይ ትቀመጣለች። ልክ እንደ ማምረቱ ሁሉ አፈላሉንም በራሳቸው መንገድ ፈጥረውታል። መራሩን ቡና ውሃው ተኖ ባለቀለት ከስኳር ጋር በተቀላቀለ ወፍራም ወተት ወይም ኮንዴንስድ ሚልክና በበረዶ ቀላቅለው በማፍላት በስትሮን የሚጠጡት ካፌ ሱዳ ይሉታል። ሁለተኛው ቡናቸው ካፌ ቹንግ ይባላል። ቡና በእንቁላል በቪየትናም በኢንዶኔዥያና በስዊድን ካልሆነ ቡና በእንቁላል አፍልቶ መጠጣት በአብዛኛው የዓለም ክፍል የተለመደ አይደለም። የቪየትናም ጠንካራ ጎኗ አዲስ ነገር ተዋውቃ የራሷ እስኪመስል ደምቃበት መታየት መቻሏ ነው። በነፃነቷ ማግስት በመንግስት ቁጥጥር ስር የነበሩ ለኮሚኒስት ጓዶች ዩኒፎርም ከመስፋት ያለፈ ግልጋሎት የማይሰጡ አሮጌ የልብስ ማሽኖች የነበሯት ቪየትናም ዛሬ ላይ ጨርቃጨርቅ ኤክስፖርት በማድረግ ዓለማችን ላይ 3ኛ ደረጃ ላይ የምትቀመጥ አገር ሆናለች። በ2024 ለምሳሌ ከዘርፉ 44 ቢሊዮን ዶላር ገቢ አግኝታበታለች። በየዓመቱ በ11 ከመቶ የሚያድገው ኢንዱስትሪው ለ3 ሚሊዮን ዜጎቿ የሥራ ዕድልን የፈጠረ ከዓመታዊ ኤክስፖርት ምርቷ 15 ከመቶውን የሚይዝ የኢኮኖሚዋ አንቀሳቃሽ ነው።
ማንንም ቪየትናማዊ መንገድ ላይ አስቁመው መዝናናት እፈልጋለሁ ቦታ ጠቁመኝ ቢሉት ለማሰብ ጊዜ ሳይወስድበት ፉኳክ እንዲሄዱ ይመክሮታል። በደቡብ ምዕራብ ቪየትናም የምትገኝ ውብ ደሴት ናት። በአቀማመጧ ከእናት አገር ቪየትናም ይልቅ ለካምቦዲያ ትቀርባለች። በሰማያዊ ውብ የባህር ዳርቻ የተከበበች 50 ኪሎ ሜትር ርዝመትና 25 ኪሎ ሜትር ስፋት ያላት በቪየትናም ከሚገኙ ደሴቶች ትልቋ ናት። 60 ከመቶ አካሏ በጥብቅ ደን የተሸፈነ ብሔራዊ ፓርክ ሲሆን የተቀረው አካሏ ግን ዓለም አቀፍ ኤርፖርት፣ አዳዲስ ሪዞርትና ቅንጡ የመኖሪያ ቪላዎች የተገነቡበት ድንቅ የመዝናኛ ማዕከል ሆኗል። የቪየትናም መንግስትም የዓለም ቱሪስቶች ወደ ደሴቷ ከቪዛ ነፃ እንዲገቡ የማይታመን ዕድል አመቻችቷል። የየትም አገር ዜጋ ቢሆኑ ዋናዋ ቪየትናም አልገባም ፉኳክ ቆይቼ እመለሳለሁ ካሉ ያለምንም ቪዛ 30 ቀናትን ተዝናንተው መመለስ ይችላሉ። በ30 ቀናት ውስጥ እንደሚመለሱ የሚያሳይ የአውሮፕላን ትኬት መያዞን ግን እንዳይረሱ። የግሪኳን ሳንቶሪኒ ያስታወሷት ፀሐይ ስትጠልቅ ለመመልከት አብረዋትም ፎቶ ለመነሳት ሺዎች የሚጋፉባት ድንቅ ደሴት የቪየትናሟ ሳንቶሪኒ ሰንሴት ትባላለች። በፉኳክ ደሴት ደቡባዊ ክፍል ነው የምትገኘው። ወደ ሰሜን ካቀኑ ደግሞ ግራንድ ወርልድን ያገኛሉ። በቅንጡ ሆቴሎችና ዘመናዊ ግንባታዎች የተንቆጠቆጠች ለቱሪስቶች ማረፊያነት በአዲስ መልክ የተገነባች ከተማ ናት። ምግብ መብላት የሚወዱ ቡና ፉት ማለት የሚያስደስቶት ግርግር የማይፈሩ አይነት ሰው ከሆኑ በቀጥታ ከፉኳክ ወደ ሃኖይ መብረር ይችላሉ። በሰሜናዊ ቪየትናም የምትገኝ በቅርቡ 1000ኛ የልደት በዓሏን በድምቀት ያከበረች የቪየትናም ዋና ከተማ ናት። 8.4 ሚሊዮን ነዋሪዎች አሏት። ከጎዳናዎቿ በትንሽ ዋጋ በገዙት ምግብ ሆዶን አጥግበው በገበያዎቿ ከሀገሬው ነዋሪ ጋር ሲጋፉ ውለው በ$10 የተከራዩት ሆቴል ማደር የሚችሉባት ድንቅ ከተማ ናት። ከህዝብ ቁጥሯ እኩል የሚሆኑት 7 ሚሊዮን የሞተር ሳይክሎቿ ለሚያውቋቸው ሁነኛ የትራንስፖርት አማራጭና የከተማዋ ድምቀቶች ሲሆኑ ለእንግዶች ግን ብዛታቸው፣ ድምጻቸውና የትም መገኘታቸው ግር ሊያሰኛቸው ይችላል። ደግነቱ ውስጥ ለውስጥም በእግረኛ መንገድም እንዳሻቸው ሽር የሚሉት ሞተረኞቿ ዝርፊያም ንጥቂያም የማያውቁ በልቶ ለማደር የሚሯሯጡ ምስኪን ዜጎች ናቸው። ሃኖይ በዓመት 4 ሚሊዮን ዓለም አቀፍና 18 ሚሊዮን የአገር ውስጥ ቱሪስቶች የሚጎበኟት ተወዳጅ ከተማ ናት። በዘመን 500 ዓመታትን ወደ ኋላ በመጓዝ ጥንታዊዋ ቪየትናም ምን እንደምትመስል ማየት ከፈለጉ ከሃኖይ በቅርብ ርቀት ወደምትገኘው የ32000 ዜጎች መኖሪያ ወደ ሆነችው የወደብ ከተማ ሆናን መሄድ ይኖርብናል። ከ16ኛው ክፍለ ዘመን ጀምሮ የጃፓን፣ የቻይና፣ የፖርቹጋል እና የኔዘርላንድ ነጋዴዎች መናኸሪያ የነበረችው ሆናን ሲደርሱ ፊልም እየተመለከቱ እንጂ የእውነት እየኖሩ አይመስሉትም። በቁጥር 1000 የሚደርሱት ውብ ጥንታዊ ቤቶቿ ዛሬም ከነሙሉ ክብራቸው በዩኔስኮ ቅርስነት ተመዝግበው ሰው የሚኖርባቸው ሕያው ሙዚየሞች ናቸው። የቪየትናም ትልቋ ከተማ ሆቺሚን ትባላለች። የመዝገብ ስሟ ነው። የከተማዋ ነዋሪዎች ሳይጎን የሚሏት የደቡብ ቪየትናም ዋና ከተማ ነበረች። ሰሜንና ደቡብ ሲዋሃዱ ስሟ በአርበኛው ቪየትናማዊ ሆቺሚን ስም መጠራት ጀመረ። ሆቺሚን 10 ሚሊዮን የሚጠጋ ነዋሪ ያላት ከሀገሪቱ ኢኮኖሚ 25 ከመቶውን የምታመነጭ የቪየትናም የኢኮኖሚ መዲና ናት። በደቡብ ቻይና ባህር ላይ እንደመገኘቷ በቪየትናም ትልቁ የሆነው የኮንቴነር ወደብ መገኛም ናት። እንደ አብዛኞቹ የቪየትናም ከተሞች ከነዋሪዎቹ እኩል የሚሆን 9 ሚሊዮን የሞተር ሳይክልና 1 ሚሊዮን መኪኖች አሏት። የቪየትናምን ከተሞች ወደው ግርግራቸው ከረበሾት የጥንታዊ መኳንንቶቿ መንፈስ ያረበበባትን ሁዌን እናሳዩት። ቪየትናም በንጉሣዊ አገዛዝ ስር በነበረችበት ዘመን ዋና ከተማዋ ነበረች። ዛሬም ታሪካዊ ማንነቷን ሳታጣ ዘመናዊነትንም ሳታጓደል የ355000 ዜጎች መኖሪያ የሆነች ከተማ ናት። በሰባቱ የነገስታቶቿ መቃብር ከተማዋን ከፍሎ በሚያልፈው ወንዝና በባህላዊ ምግብና ቡና የምትታወቅ የጎበኟትን በሙሉ በፍቅሯ የምትጥል ከተማ ናት። ዓላማዎት በሀገሮት የሚገኘውን የኑሮ ውድነት ማምለጥ ወደ ቪየትናም መጥቶ ጎጆ ቀልሶ ቀሪ ዕድሜዎትን እዚህ ማሳለፍ ከሆነ ማረፊያዎት ከዳናንግ ውጪ የት ሊሆን ይችላል? በምስራቃዊ ቪየትናም በቻይና ባህር ዳርቻ የምትገኝ የ1.5 ሚሊዮን ዜጎች መኖሪያ የሆነች ውብ ከተማ ናት። የእርጅና ዘመናቸውን የተረጋጋ ሕይወት መኖር የሚፈልጉ ፈረንጅ ጡረተኞችና በኦንላይን ሥራ የሚተዳደሩ ነገር ግን የሀገራቸውን የኑሮ ውድነት የሸሹ ወጣት የውጭ አገራት ዜጎች ለኑሮ ይመርጧታል። የድራገን ድልድይ መለያ ምልክቷ ነው። በፎርብስ መጽሔት ከምድራችን 6 ውብ የባህር ዳርቻዎች የአንዱ መገኛ ተብላ ተመርጣለች። ሰፊ መንገድና ንጹህ ጎዳና ያላት ከወንጀል የጸዳች ጥራት ባለው ኑሮ በቪየትናም በየዓመቱ አንደኛ ደረጃ ላይ የምትቀመጥ ከተማ ናት። በቴክኖሎጂ የደረሰችበት ከፍታም የታላላቅ ተቋማት መናኸሪያ አድርጓታል። በየዓመቱ 15 ሚሊዮን ተጓዦችን የሚያስተናግደውን ኤርፖርቷንና በባህር ዳርቻዎቿ እየተገነቡ የሚገኙትን ሰማይ ጠቀስ ሕንፃዎቿን ሲመለከቱ የእድገቷ ፍጥነት ይገባውታል። ሃሎንግ የተፈጥሮ ተአምር ነው። በሰሜን ምስራቅ ቪየትናም
ከሃኖይ በ170 ኪሎ ሜትር ርቀት ላይ የሚገኝ በዩኔስኮ የተመዘገበ የዓለም ቅርስ ነው። 1500 ስኩዌር ኪሎ ሜትር የሚሸፍን ስፋት አለው። በአረንጓዴ ባህር የተከበቡ 1969 ደሴቶችና 59 ዋሻዎች ያሉት በዓመት 4 ሚሊዮን ቱሪስቶች የሚጎበኙት ስፍራ ነው። ፍላጎቱ ካለዎት ዘመናዊ የሆኑ ማስጎብኘትን ጨምሮ የምግብና የመኝታ አገልግሎት የሚሰጡ የቱሪስት ጀልባዎች ተንከባክበው እዚያ ደርሶታል። 2 ቀናትን በሚፈጀው ጉብኝት ዋሻዎች ውስጥ ገብተው በእግርም በትናንሽ ጀልባዎችም መጓዝ፣ የተራራው ጫፍ ላይ ወጥተው ፀሐይ ስትፈነጥቅ አርፍደው ከመጡም መሽቶባት ስትጠልቅ መመልከት ይችላሉ። ከምንም በላይ የሚገርመው በሃሎንግ ባህር ላይ ተንሳፋፊ ቤቶችን ገንብተው የሚኖሩ አሳ በማስገር የሚተዳደሩ 1500 የባህር ላይ ሰዎችን መመልከት ነው። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።